ቤዛ በወይዘሮ አዜብ ቁጥጥር ስር ስለዋለች ደስ ያላችሁ ኮሜንት ላይ አሳዩኝ ውዶቼ። በጣም ነው ደስ ያለኝ። ደስታ ትላንትና ወደ ቤት ገብቶ ከነሱ ጋር ሚስጥር ተነጋግሮ የካሌብ ሀብትና ንብረት ለማውረስ በእነሱ ስም ለማድረግ ወደ ቤት መጥቶ ነበረ። ግን ደግሞ ካሌብ ደረሰባቸው ማለት ነው። እዛ ቤት ውስጥ ያለ ሳለ ሳይወጣ ካሌብ ደርሶበት ነበር ማለት ነው። ዛሬ ደግሞ ካሌብ ለምንድን ነው እዚህ ቤት የገባኸው ሲለው እነሱ አሳልፈው ነው የሰጡት ማለት ነው። የሁለቱም ተንኮለኞች ማለት ነው። ሌባ ነው ልሰርቅ ነው የመጣው ብለው አሳልፈው ሰጡት። እነሱ እንደዛ ግን አይደለም የነበረው። እነሱ ልሰርቅ ሳይሆን የገባ ለብር ብሎ እነሱ ሲያግዛቸው ነበር ማለት ነው። አሁን ወይዘሮ አዜብ ናት የላከችው ይህንን ሌባ ነው ቤት ልዘርፍ ነው የመጣው ብለው ከነሱ ጋር እንዳልተመካከረ አሳልፈው ሰጡት። የተረገሙ አሁን እውነቱ መናገር ይችል ነበረ። እዛ እውነቱ ቢናገር ኖሮ እነሱም ነፃ ይሆናል፣ ካሌብም እውነት ያቅ ነበር። ነገር ግን አልሆነም። ካሌብም ሊጠረጥር አልቻለም። ምክንያቱም እዚያ ቤት ውስጥ ባለፈው ከነገረው አንጻር አሁንም ቤት ካገኘው መጠርጠር ነበረበት ማለት ነው። እነሱ ግን አሳልፈው ነው የሰጡት ማለት ነው። እና እውነቱ ልንገርህ ሲለው እነሱ ደግሞ በአይናቸው ሲጠቅሱበት ነበር ማለት ነው። እሱ ደግሞ ለህይወት ሰጋና ይቅርታ ልጠይቅ ነው የመጣውኝ ነው ያለ ማለት ነው። ስለዚህ ካሌብም በእነሱ ተንኳል ስለታወረ ሁለተኛ እዚህ ቤት እንዳላገኝህ ብሎ ነው የለቀቀው ማለት ነው። ቢለቀውም ባለፈው ወይዘሮ አዜብ ደስታ ማግኘት አለብን ብለው ሲነጋገሩ ነበር ከደሊና ጋር ማለት ነው። ምክንያቱም እሱ ካገኙት ሁሉም ነገር እውነቱ ይናገራል ብለው ስላሰቡ ነው። ወይዘሮ አልማዝና ቤዛ ደግሞ በፍርሃት ተወጥረው ሁለቱም ሆነው ተጋልጠን ነበር ወይኔ መጨረሻችን ሆነ ነበር ብለው በዛ የጠነሰሱት ክፋትና ተንኮል መጨረሻችን ሆነ ነበር ብለው አሁን ደግሞ ሌላ የሆነ ነገር ማድረግ አለብን፣ ደስታ እንዳይናገር ማድረግ አለብን ብሎ ሁለቱንም ሲነጋገሩ ነበር ማለት ነው። ሌላ ደሊና ወደ ቤት መምጣቷ ጦር ነው። ደሊና ቤት መታ ለሱ ከሱ ጎን ልትሆን ስትል እሱ ደግሞ ስላላመናት ከዚህ ካጠገቤ ሂጅልኝ ብለ ነው ያባረራት ብለ ማለት ነው። አሁን ደሊናን ማመን ነበረበት። እሷም እውነት መናገር ነበረባት። እውነቱ ብትናገር ኖሮ ወይዘሮ አዜብም ነፃ ትወጣለች ብዬ አስባለሁ። ምክንያቱም እዛ ጋር ስትናገረው የነሱ ንግግርና የነሱ ተንኮል እነሱ ባሳዩት በተናገሩትን ውሽጡ አሳምኖታል። ምክንያቱም እናቴ እንዴት እንደዚህ ታደርገኛለች? እናቴና ቤዛ እንደዚህ ሊያደርጉኝ አይችሉም ብሎ ለደሊና ሊሰማት አልቻለም ማለት ነው። ምክንያቱም እሷ ሁሉም ነገር ሀቅ ስለምታቅ ማን ጋ ነው ሀቅ ያለው ስለምታቅ ለሱ እየተቆጣች ናት። ነገር ግን እሱ ሊሰማት አልቻለም ማለት ነው። ለምንድን ነው ከወይዘሮ አዜብ ጎን የምትሆኙ? ከበዳይ ጋር ለምንድን ነው ከእሷ ጎን የምትሆኙ ሲላት እውነት ያለው እሷ ጋ ነው፣ አንተ ግን ታውረሃል ብላ ስትነግረው እዛ እንድትቆይ አልፈቀደላትም። ከዛ ከክፍሉ ውስጥ ነው ያባረራት ማለት ነው። ነገር ግን ቢያባረራትም ምንድን ነው ያለችው ደሊና አሁን ታውረሃል፣ በኋላ ግን ሁሉም ነገር እውነቱ ካወቅ በኋላ እኛ ጋ ነው ያለው ሀቁ ብታቅም በኋላ እነሱ ደሊናና ወይዘሮ አዜብ ከእነሱ ጎን እንደማይሆኑ ናት የተናገረችው ማለት ነው። ወይዘሮ አዜብ እንኳን እናት ስለሆነች ሁሌ ከጎኑ ልትሆን ትችላለች። ደሊና ግን ከጎኑ እንደማትሆን በኋላ ነው የተናገረችው ማለት ነው።
ማንም ከጎንህ አይሆንም፣ እዛ ብቻህን ትቀራሳለህ ብላ ስትናገር ነበር። እዛ ክሽን ውስጥ ሆና ማለት ነው። ሌላ ምንድን ነው ወይዘሮ አዜብ ከደስታ ጋር ተገናኝታ ቤዛ እዛ እንድትመጣ ያደረገችው በጣም ነው ደስ ያለኝ። ምክንያቱም ሁለቱንም ሊገናኙ ነበር ቤዛና ደስታ ማለት ነው። ሌላ ተንኮል ሊፈጥሩ ሊገናኙ ነበር። ነገር ግን ቀደመቻት ወይዘሮ አዜብ ማለት ነው። ለደስታ አግኝታ ወደዛ እንድትመጣ ነው ያደረገችው። እሱ ደግሞ እንደዚህ አይሆንም ብሎ እምቢ ብሎ ነበር ማለት ነው። ምክንያቱም የእነሱ ተንኮልና የእነሱ ክፋት ያውቃል። እነሱ ካወቅብኝ ቤዛ እዚህ ጋር ከጠራኋት ትገለኛለች ብሎ ነበር እምቢ ያላት ማለት ነው። እሱ ደግሞ ለብር ብሎ እዛ ቤዛ ጋር ለብር ብሎ ነው ሁሉም ነገር እያደረገ ያለው። አሁን ደግሞ ብር ከነሱ እጥፍ እኔ እሰጥሃለሁ ስትለው በብር ተስማማና ቤዛ ወደዛ እንድትመጣ ነው ያደረገው ማለት ነው። ቤዛ ከዛ ቤት ከወጣች ቆየች ማለት ነው። አሁን ካሌብ ወዴት ነው የሄደችው? ቤዛ የት ናት የሄደችው? ቆይታለች እኮ ከወጣች ብሎ ለደሊና ሲጠይቃት አሁን ነው ዓይንህን የተገለጠለህ እኔ እኮ ነግሬህ ነበር ብላ ስትነግረው ነበር ማለት ነው። ሀቅ እኮ ፊትህ ላይ ይታያል፣ ነገር ግን ልትቀበለው አልቻልክም ብላ ስትነግረው አሁን ዝም ብለሽ ንገረኝ ወዴት ናት ሄደችው ብሎ ሲጠይቃት እሷ ደግሞ እኔ እንጃ አላቅም ብላ ነገረችው ማለት ነው። አሁን ትንሽ እየጠረጠረ ነው መሰለኝ ማለት ነው። ምክንያቱም ቤዛ እዛ በመቆየቷ ጠርጥረዋል ብዬ አስባለሁ። እየጠረጠረ ይመስለኛል። ነገር ግን እዛ ወይዘሮ አልማዝም አሁን እኮ ካሌብ ያውቅብናል የት ናት የቆየችው ብላ ለብቻዋ ስትጨናነቅ ነበረች። ካሌብ እሷ ጋር ገብቶ እናቱ ጋር ገብቶ ሲጠይቃት ቤዛ የት ናት ሲላት እኔ እንጃ ቤተሰዋ ጋር ሄዳ እኮ ናት አለችው ማለት ነው። እና እዚህ የአንድ ተራ ሰራተኛ ሰምታ እኔ ላይ ትጮኻለህ ካሌብ፣ እኔ እኮ እናትህ ነኝ ስትለው ስታስመስል ነበር ማለት ነው። ግን እስከ መቼ ነው የምታስመስለው? ወይዘሮ አልማዝ አንድ ቀን መውጣቱ እውነቱ መውጣቱ አይቀርም ማለት ነው። ምክንያቱም ሀቄ ቀን ይረዝማል እንጂ መውጣቷ አትቀርም ማለት ነው። ሶ ቤዛ እዛ ጋር ስትሄድ መካዘን ጋር ስትሄድ ደስታ ደግሞ መሳሪያው ደቅ ነው ከኋላዋ ሆኖ እሷ ስትጠራው ከኋላዋ ሆኖ ደቅ ነው ወይዘሮ ቤዛ ብሎ እየሳቀ ነው የተቀበላት ማለት ነው። እዚህ ጋር በጣም ነው ደስ ያለኝ ማለት ነው። እዛ ጋር ትንሽ ቆይታ ደግሞ ማን ነው ያየችው? ወይዘሮ አዜብ ማለት ነው። አሁን በቁጥጥር ስር ውለሻል ብላ ወይዘሮ አዜብ ደግሞ ስትስቅባት ነበር ማለት ነው። ደስታ ከሷ ጋር እየሰራ ስለነበር ደስታ እንደዚህ ያድርገኛል ብላ አላሰበችም ቤዛ ማለት ነው። ነገር ግን አንዳንድ ጊዜ የኛ የምንላቸው ሰዎች ይክዱናል። እዚህ ጋር ግን ጥሩ ነው ያደረገው ደስታ ማለት ነው። ደስታ እንደዚህ በማድረጉ ደስ ያላችሁ ኮሜንት ላይ ወይም ደግሞ በላይክ አሳዩኝ ውዶቼ። አሁን ወደ እስር ቤት ያስገቧታል ወይስ ወዴት ነው የወሰዷት? እስኪ ኮሜንት ላይ አሳውቁኝ ውዶቼ። እዛ እስር ቤት ቢወስዷት ጥሩ ነበር። ነገር ግን መጀመሪያ ሁሉም ነገር መናገር አለባት፣ መረጃ መያዝ አለባት ወይዘሮ አዜብ ብዬ አስባለሁ። የዛሬ ይሄንን ይመስል ነበር። ግን ይሄንን ድራማ ተንኮልና ክፋት የበዛበት እየሄደ ነው። በጣም ትንሽ ያስጠላል። ከተንኮል ትንሽ ቢቀንሱ ጥሩ ነበር። በሚቀጥለው እስከምንገናኝ ቸር ቆዩልኝ። ላይክ እና ሸር በማድረግ አባራታትኝ ውዶች፣ ወዳችኋለሁ። ባይ ባይ።